በጦርነት ስጋት ከትግራይ ክልል ወጣቶች እየሸሹ ነው። በአንጻሩ የኤርትራ ጦር እስከ ተንቤን ድረስ ዘልቆ እንደገባ ነዋሪዎች አረጋግጠዋል። ለመሆኑ ትግራይና መቀለ በዚህ ሰዓት በምን ሁኔታ ላይ ይገኛሉ? ነዋሪዎችና ነዋሪነቱን በመቀለ ያደረገ ጋዜጠኛ ለኢትዮጵያ ኢንሳይደር የተናገሩትን መረጃ እንደሚከተለው በዝርዝር እናስደምጣችኋለን። አብራችሁን እስከ መጨረሻው እንድትቆዩ በአክብሮት ጋበዝን። በጦርነት ስጋት ከትግራይ ክልል ወጣቶች እየሸሹ ይገኛሉ። አቅም ያለው ልጁን በአውሮፕላን የሌለው ደግሞ ባገኘው አማራጭ ሁሉ ከትግራይ ውጪ እያሸሸ ይገኛል። መረጃዎች እንደሚያሳዩት መቀለ ከተማ በአስደንጋጭ መልኩ ጭር ብላ መዋል ማደር ጀምራለች። በአንጻሩም የኤርትራ ጦር እስከ ተንቤን ድረስ ዘልቆ እንደገባ ነዋሪዎች አረጋግጠዋል። ነገሮች አስፈሪ መሆናቸውን የተመለከቱ ሁሉ በዳግም ጦርነት እንዳይቀሰቀስ ለሰላም እድል እንስጥ እያሉም ይገኛሉ። ይህንን ጥሪ ወይንም ቻሌንጅ ተራ አክቲቪስቶች ብቻ ሳይሆኑም ትልልቅ ስም ያላቸው የትግራይ ተወላጆችም ጭምር እየተቀላቀሉትም ይገኛሉ። ለአብነት ያክል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም አንዱ ናቸው። ዶክተር ቴዎድሮስ ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው፣ ፖለቲካዊ መፍትሄ ሁሌም አለ ሲሉ ገልጸዋል። እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ፣ ካሬጅ ፎር ፒስ ሲሉ ጥሪ አቅርበዋል። ነዋሪነቱ በመቀለ ከተማ የሆነ ጋዜጠኛም በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስም ትራንስፖርት አማራጮች በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ያለው ሲል ሁኔታውን ያስረዳል። ለዘገባው ቃላቸውን እንደሰጡት የመቀለ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይነገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉ ይገልጻል። ወጣቶቹም ትምህርትም ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆናቸውን ያብራራል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተጠግቷል። በትግራይ በኩልም ዝግጅቶች አሉ። በቀበሌም ሰውን እያዘጋጁ ነው። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል ብሏል። ነዋሪዎችስ ምን ይላሉ? የመቀለ ከተማ ነዋሪው ኢዮብና ቤተሰቦቹ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ የሚመለከቷቸውና የሚሰሟቸው ወሬዎች በልባቸው ውስጥ አንድ ትልቅ ስጋት ዳግም እንዲንሰራራ አድርጓል። ዳግም ጦርነት ሊጀመር ይችላል የሚለው ስጋት በቤታቸው ውስጥ ጥላውን አጥልቷል። ስጋታቸውን ይበልጥ ያገነነው ከጥቂት ሳምንታት በፊት ወላጅ አባታቸው ለሕክምና ክትትል ወደ አዲስ አበባ ካቀኑ በኋላ ለመመለስ በሚሰናዱበት ወቅት ያጋጠማቸው ነገር ነው። በወቅቱ ከኢትዮጵያ አየር መንገድ የተላከ አንድ አጭር የጽሑፍ መልእክት አባታቸውን ይዞ ወደ መቀለ የሚመጣው በረራ መሰረዙን የገለጸ ነበር። የአየር በረራው መሰረዝ የጉዞ ቀናትን ከማስተጓጉል ባለፈ አባት ከ3 ዓመት በፊት የነበረው ጦርነት ልጆቼን ይበላብኛል በሚል ጭንቀት ያሳለፏቸውን አስከፊ ቀናትን መልሶ አምጥቶባቸዋል። ለቀናት የተቋረጠው በረራም መጀመሩ በተሰማ ማግስት አባት አዲስ አበባ ላይ አንድም ቀን ሳያድሩ ቤተሰቦቻቸው ወዳሉበት ከተማ አቀኑ። ካንዣበበው የጦርነት ደመና ልጆቻቸውን ለማስመለጥ ለምክክር እንኳን ጊዜ ማባከን ያልፈለጉት አባት በመቀለ ከተማ ያሉትን ሰብስበው ሳይዘገዩ ትኬት እንዲቆርጡ ትዕዛዝ ሰጡ። መቼ ከዚያ እንደምንወጣ አናውቅም እንጂ እዚያ እንደማንቆይ እናውቅ ነበር ይላል ኢዮብ የዚያን ዕለት የአባቱን ሁኔታ ሲያስታውስ። የእነ ኢዮብ አባት ስጋት ልጆቼ ለውትድርና ሊወሰዱብኝ ይችላሉ የሚል ነው። እናም የአባታቸውን ትዕዛዝ በመቀበል ኢዮብን ጨምሮ 3 ወንድማማቾች ባለፈው ሳምንት ሐሙስ የካቲት 5 2018 ወደ አዲስ አበባ ለመጓዝ የአየር ትኬት ለመቁረጥ ወሰኑ። ወንድማማቾቹም የኢትዮጵያ አየር መንገድ ሞባይል መተግበሪያን ሲከፍቱ የተመለከቱት ግን ይበልጥ ስለ ጦርነቱ ስጋት እንዲገባቸው ያደረገ ነበር። ወደ አዲስ አበባ ለሚቀጥሉት 5 ቀናት የሚደረጉ በረራዎች መሙላታቸውን ከሞባይል መተግበሪያው ተረዱ። ወንድማማቾቹ ከየካቲት 10 ጀምሮ ወንበር ባገኙባቸው በተለያዩ ቀናት በሚነሱ በረራዎች ለመጓዝ ትኬት ለመቁረጥ መገደዳቸውንም ነው ያከለው። በረከት ደግሞ ከመቀለ ከተማ ወደ አዲስ አበባ ከመጣ 1 ሳምንት ሆኖታል። በትግራይ ክልል ያለው ሁኔታና የፖለቲካ ሽኩቻ በጣም ስለሚያስፈራ እሱም በመሸሽ ነው የመጣሁት ይላል። በረከት ወደ
አዲስ አበባ የመጣበትን ምክንያት ሲያስረዳ ከዚህ ቀደም የነበረው ጦርነት ባስከተለው ችግር ላይ ሌላ ችግር ተደራርቦ ማየት ስለማንፈልግ የበፊቱንም ስለምናውቅ ነው የሸሸነው ሲል ምክንያቱን ያጠናክራል። ከ3 ዓመት በፊት በነበረው ጦርነት ብዙ ነገሮች ነው ያጣው በረከት። የተትረፈረፈ ባይሆንም ራሱን የሚያኖርበት የንግድ ስራ ነበረው። አንድ ቦታ ላይ ስትኖር የሰላም አየር ከሌለ ብትሰራም ሳቲስፋክሽን የለውም። ስለዚህ ያለህ አማራጭ ሰላም ያለበት ቦታ ሄደህ በሙያህ እንኳን ባትሰራ ለምን የጉልበት ስራ አይሆንም? ትኖራለህ፣ የፈለገው ይምጣ ብሏል። ሰላም ካለ ችግር የለውም፣ ያገኘሁትን እሰራለሁ በሚል ነው በሽሽት የመጣሁት የሚለው በረከት በአዲስ አበባ ከተማ ስራ እየፈለገ እንደሆነ ገልጿል። ከመቀለ ከተማ የቻለ ቤተሰቡን ጭምር ይዞ ሲወጣ ሌላው ልጆቹን እያስወጣ እንደሚገኝ የገለጸው በረከት አማራጭ የሌለው ሰው ብቻ ነው እየቀረ ያለው ሲል ነዋሪው ከጦርነት ለመሸሽ ያሉትን ሁሉ አማራጮች እየተጠቀመ እንደሆነ ይናገራል። ወጣቱ በብዛት እየወጣ ነው ሲልም የዓይን እማኝነቱን ሰጥቷል። በረከት እንደሚለው ወጣቱ ከክልሉ ወጥቶ የሚሸሽበት ዋነኛው ምክንያት ጦርነት ከተጀመረ አፍሰው ለጦርነት ይማግዱናል ብሎ ስለሚሰጋ ነው። ቤተሰብ ትንንሽ ልጆችን ጭምር የዚያ ሰለባ እንዳይሆኑ በሚል ስጋት እያስወጣ ነው። ቅድም ራሱ ልጆቿን እንዳለ ወደዚህ እየላከች እንደሆነ ልትነግረኝ የደወለችልኝ ልጅ አለች። ኤሌመንተሪን የሚማሩት እኛ የሚገጥመንን ነገር ፌስ እናደርጋለን፣ ልጆቼን ግን እየላኩ ነው እያለች ነበረ በማለት ስላለው ስጋት ያብራራል። ከመቀለ በአውቶቡስ የመጣው በረከት የትራንስፖርት ነገር አስቸጋሪ እንደሆነ ተናግሯል። መደበኛው የአውቶቡስ ታሪፍ 3000 ብር ገደማ ቢሆንም በዚህ ዋጋ ትኬት ማግኘት ግን ብዙም የማይታሰብ ነው ይላል። እርሱ ትኬት ለሚሸጡት የሻይ ቡና ሰጥቶ በታሪፍ ትኬት ማግኘቱን እንደ ዕድለኛነት ቆጥሮታል። ከመቀለ ውጭ ያለው ሁኔታስ? ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአብያዲ ከተማ ከሰሞኑ መቀዛቀዟን ይናገራል። በአሁኑ ወቅት በመዝናኛ ቤቶችና በቤተ ክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪው ወጣቶች ከየአካባቢው እየወጡ መሆናቸውን ይገልጻል። የአካባቢው ወጣቶች አቅም ያለው ወደ አረብ ሀገር፣ ሌላው አዲስ አበባን ጨምሮ ወደ መሃል ሀገር በመፈናቀል ላይ ናቸው ይላል ነዋሪው። የወጣቶቹ ፍልሰት ከሚሰማውና ካለው ሁኔታ በመነሳት ጦርነት አይቀሬ ነው በሚል ድምዳሜ ላይ የተመሰረተ እንደሆነ ያስረዳል። በተመሳሳይ ስጋት ሁለት ወንድሞቹ አዲግራት ከተማን ለቀው ወደ አዲስ አበባ መምጣታቸውን ነዋሪነቱም በመዲናይቱ ያደረገ የከተማይቱ ተወላጅ ይናገራል። በደህንነት ስጋት ስሙ እንዳይጠቀስ የጠየቀው ይኸው የአዲግራት ተወላጅ ወንድሞቹን ከ2 ወራት በፊት ወደ አዲስ አበባ ያስመጣው የህወሓት ሰዎች ዕድሜያቸው ከ50 ዓመት በታች የሆኑ ሰዎችን ለውትድርና በግዳጅ መመልመል በመጀመራቸው ነው ይላል። በቅጥር ስራ የሚከፈለው ወርሃዊ ደሞዝ እንኳን ወንድሞችን ጨምሮ ለራሱም በቂ ባይሆንም ወንድሞች የሚጋፈጡት ፈተና ከችግር አይበልጥም በማለት ካመጣቸው ወንድሞቹ ጋር እንደምንም አብቃቅተው እየሆኑ መሆኑን ይናገራል። የኤርትራ ወታደሮች አዲግራት ከተማን አልፈው ወደ መሃል ትግራይ በመግባት ላይ እንደሆኑ በስፍራው ካሉ ቤተሰቦቹ መስማቱን ይገልጻል። ይኸው ግለሰብ ነዋሪው ጭንቀት ላይ ነው ሲል የትውልድ ቦታውን ሁኔታ ያስረዳል። የኤርትራ ወታደሮች ተንቤን ድረስ ዘልቀው ገብተዋል። የኤርትራ ወታደሮች በቅርቡ ወደ ተንቤን አካባቢ እንደገቡ የሚገልጹ መረጃዎችን በተመለከተ ጥያቄ የቀረበለት የአብያዲ ነዋሪው በበኩሉ እርሱም ይህንኑ መስማቱን ገልጿል። ከነ መለያቸው የሚንቀሳቀሱ የኤርትራ ወታደሮችን እስካሁን እንዳልተመለከተ የሚናገረው ነዋሪው ሆኖም ሲቪል ለብሰው በከተማ ውስጥና ዙሪያዋ ሲንቀሳቀሱ ይታያሉ ብሏል። የኤርትራ ወታደሮች ስለመሆናቸው እንዴት እርግጠኛ እንደሆነ ለተነሳለት ጥያቄ ባነጋገራቸውና በጫማቸው እንደሚለ ያስረዳል። ሲቪል የለበሱ የኤርትራ ወታደሮች በብዛት የታዩት ባለፈው ሳምንት ረቡዕ የካቲት 4 እና ቅዳሜ የካቲት 7 በነበረው ገበያ ለሸመታ በወጡበት አጋጣሚ እንደሆነም አብራርቷል። በትግራይ ክልል ያለውን ወቅታዊ ሁኔታ በሚመለከትና የጦርነት ስጋትን ሸሽተው የሚወጡ ነዋሪዎችን በተመለከተ ከክልሉ ጊዜያዊ አስተዳደር ምላሽና ማብራሪያ ለማግኘት ያደረግኩት ተደጋጋሚ ሙከራ አልተሳካልኝም ብሏል ኢትዮጵያ ኢንሳይደር በዘገባው። የኢትዮጵያ ሰብአዊ መብቶች ኮሚሽን ይህንኑ በተመለከተ ከዘገባው ለቀረበለት ጥያቄ በትግራይ ክልል ስላለው ጦርነት ስጋትና የሰብአዊ መብት ሁኔታ አስተያየት ለመስጠት ዝግጁ እንዳልሆነ ገልጿል ተብሏል። ውድ ቤተሰቦቻችን ለአሁኑ የመረጃ ቅኝታችን ይህንን ይመስል ነበር። ስላዳመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።